የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ብዙዎቻችሁ በተደጋጋሚ የስለላ መጽሐፎችን ስተርክላችሁ ደስ እንደሚላችሁ ገልጻችሁልኛል። ለሰጣችሁኝ ክብር ከልብ አመሰግናለሁ። ክብረት ይስጥልኝ። እነሆ ታዲያ እኔም ስቱዋርት ውድስ ከጻፋቸው 3 የስለላ መጽሐፎች ውስጥ አንዱን በቀለኛው ሰላይ በሚል በሙሉጌታ ይፍሩና በሚሊዮን ግዛው ወደ ሀገርኛ የተመለሰውን ይህንን ድንቅ መጽሐፍ ወደ እናንተ ሳቀርብ እንደ ሁልጊዜ ሁሉ ደስ እያለኝ ነው። ታዲያ እናንተም ቀጣይ መጽሐፍ የስለላ እንዲሆን እንዲሁም ይህንን መጽሐፍ ቶሎ እንድንጨርሰው ላይክና ሼር በማድረግ ኮሜንት ቦታ ላይም መልከታችሁን በማስቀመጥ ታበርቱኝ ዘንድ ከወዲሁ እየጠየኳችሁ ወደ ዝግጅት ያልፋለሁ። አመሰግናለሁ። ሄልደር ከእንቅልፉ ብንን ብሎ ነቅቶ መንቀሳቀስ እያስፈራው ባለበት ቀረ። የቀሰቀሰው የጀልባ ሞተሮች ድምፅ ነው። ከቆዳ ወንበሩ ጋር የተለጠፈው ጉንጩን አልቦታል። የተፈጠረው ነውጥ አልጋውን ሲያወዛውዘው ራሱን ዝቅ አድርጎ ጠበቀ። ከዚያም ሞተሮቹ ርቀው ድምፃቸው እየከሰመ ሲመጣ ቦታው ላይ ተመለሰና ቀና ብሎ ተቀመጠ። የጀልባ ላይ ቤቷን ከውጭ የሚገባው ብርሃን ደብዛዛ ፍንጣቂ አድምቋታል። የእጅ ሰዓቱን ተመለከተ። 12 ሰዓት አልፏል። ግን ከምሽቱ ይሆን ከንጋቱ ማወቅ አልቻለም። አዎ ከምሽቱ መሆን አለበት ብሎ ወሰነ። ተልኮን የጀመረበት ቀን አላለቀም። ወደ ሌላ ስፍራ በቶሎ የመሄድ ፍላጎት አደረበት። እዚህ ጀልባ ቤት ውስጥ መቆየት የለበትም። የፕላስቲክ ከረጢቱን ከፈተና የናይለን ሙቅ ካፖርቱን አወጣ። ምሽት በመሆኑ ጠቆር ያሉ ልብሶችን መረጠ። የነሐስ ቁልፎች ያሉት ደማቅ ሰማያዊ ጃኬት፣ ግራጫ ጠቃጠቆ ያለው ሱሪና ጥቁር የመንገድ ጫማ፣ ሙሉ ቁልፍ ያለው ነጭ ሸሚዝና ባለመስበር ከረባት። ዋናው ገላውን ቢያጸዳለትም ጺሙን መላጨት ያስፈልገዋል። እዚህ ግን አያደርገውም። የጀልባ ላይ ቤቱን በሩን በጥቂቱ ገርበብ አድርጎ በጥንቃቄ አስተዋለ። በአቅራቢያው ከሚገኝ መኖሪያ ቤት በኩል ብርሃን ይታየዋል። ግን ቤቱ አካባቢ ማንም የለም። የባህር ዳርቻውን ይዞ ከጀልባው በመውጣት በፍጥነት እየተራመደ በተከረከመ ረጅም ዛፍ መሃል አለፈ። ሌላ ቤት ተቀበለው። በግምት በ20 ሜትር ርቀት ላይ ነው። አንድ መንገድ መኖር አለበት። ከነዚህ ቤቶች በስተጀርባ መሆን ይኖርበታል። ሰው ፍለጋ አይኖቹን እያማተረ የተከረከሙትን ዛፎች ተከትሎ መንገዱን ቀጠለ። የቴኒስ ኳስ ድምፅና ሳቅ ተሰማው። ከዚያም ከቤቱ በስተጀርባ ወጣት ሴትና ወንድ የሚጫወቱበት የቴኒስ ሜዳ ተቀበለው። የተመለከቱት ቢሆንም እንኳን አላስተዋሉትም። ሬንጅ የበዛበት መንገድ አገኘና በሁለቱም አቅጣጫ ተዟዙሮ ተመለከተ። ምን ይፈይድለታል? አዎ የፀሐይዋን አቅጣጫ ተመለከተና ወደዚሁ አቀና። ስቶክሆልም የምትገኘው በስተምዕራብ ነው። እሱም መሄድ የፈለገው ብዙ ሺህ ሰዎች መሃል ገብቶ መቀላቀል ወደሚችልበት ወደ ስቶክሆልም ነው። ሳይጣደፍ በፍጥነት መራመድ ጀመረ። የሚሄድበትን የማያውቅ ግን ያልተደናገጠ ሰው ለመምሰል። በግምት 1 ኪሎ ሜትር ከተራመደ በኋላ መንታ መንገድ ላይ የሚገኝ ባለመጣለያ የአውቶቡስ ፌርማታ አጠገብ ደረሰ። የተሰቀለውን የጊዜ ሰሌዳ ተመለከተ። ከ20 ደቂቃ በኋላ ወደ ስቶክሆልም የሚሄድ አውቶቡስ ይመጣል። አዎ ይህ ደግሞ ጥሩ ነገር ነው። መንገዱን እላይና ታች ቃኘ። 2 መኪኖች ተከታትለው በፍጥነት አለፉ። ግን እግረኛ የለም። መጠለያ ውስጥ ተቀምጦ ሻንጣውን ከፈተና የያዛቸውን ነገሮች ፈተሸ። 1800 የስዊድን ክሮነር፣ $170ና በተጓዥ ቼክ መልክ $1000 አለው። ለዚህ ቼክ በካርልስ ዊንሰን ስም ፈርሞበታል። የኬስ ቦርሳ፣ የቪዛ ካርድና የአሜሪካ ኤክስፕረስ ካርድም አለው። ሁሉም በተገቢ ሁኔታ ያገለግሉ እንዲመስሉ የለፉ ቢሆንም ገና እድሜያቸው ለጋ ነው።
በዚህ ቀን ከአሜሪካ ወደ ስዊድን መግባቱን የሚያረጋግጥ ማህተም ያረፈበት የአሜሪካዊ ዜጋ ፓስፖርትና በስካንዲኔቪያ የአየር መንገድ ከስቶክሆልም ወደ ኒውዮርክ የመመለሻ ያላገለገለ ትኬትን ይዟል። ቅያሪ ልብሶች፣ የንጽህና ዕቃዎች ቦርሳ፣ የንድፍ ማውጫ ማስታወሻ ደብተር፣ የስቶክሆልም ከተማ ካርታና የስዊድን ቦታ ጠቋሚ መጽሔት እንዲሁም ባለ 9 ሚሜ ሽጉጥና 2 ሙሉ ካርታ ጥይት። ከሽጉጥና ከጥይቱ በስተቀር እነዚህ ሁሉ በየኪሶቹ ጨመራቸው። አይፈልጋቸውም። ከሌሎች ንብረቶቹ ጋር ይጻረራሉ። ደግሞም ከስዊድን እየተታኮሰ የመውጣት ሐሳብ የለውም። ወደ ቦርሳው መለሳቸው። የሚያገኘውን የመጀመሪያ ዕድሉን ተጠቅሞ ያስወግዳቸዋል። ከንጽህና ቦርሳው በባትሪ የምትሰራ አነስተኛ ጺም ምላጭ አወጣና በፍጥነት በጉንጮቹ ላይ አሸራተታት። ፀጉሩን በጥንቃቄ አበጠረ። በትንሿ መስታወት ላይ የተመለከተው ምስሉ ምንም ጥርጣሬን የማያስነሳ ግለሰብ ነበር። አውቶቡሱ መጣ። ተሳፈረ። ስቶክሆልም ነህ ሲል ሾፌሩን ጠየቀው። ሰውየው አዎንታውን በምልክት ገልጾ በእንግሊዘኛ 16 ክሮነር አለ። ሂልደር ድፍን 50 ክሮነር ሰጠውና መልሱን ተቀበለው። ሾፌሩ ያለ ጉትጎታ በእንግሊዘኛ ስላናገረው ደስ ብሎታል። አውቶቡሱ ላይ በስተኋላ ገደማ መቀመጫ ያዘ። በጣት የሚቆጠሩ ተሳፋሪዎች ብቻ አብረውታሉ። በጣም ቢርበውም ይህን ሐሳቡን ከህሊናው አስወጣው። የስቶክሆልም ካርታውን ዘረጋና በጥንቃቄ ከመረመረው በኋላ ወደ ቦታ ጠቋሚ መጽሔቱ ተሸጋገረ። ያስጨነቀው የምግብ የመጠለያና ያለመታሰር ሐሳብ ነው። ከተማይቱ ውስጥ በሁለት እግሩ መደላደሉ እንዳረካው ለድካም ተሸንፎ አንጎላጨ። ያለበት ሁኔታ ፍጹም ሰላምን አጎናጽፎታል። የስቶክሆልም መግቢያ አቅራቢያ ላይ ነቃ። ሕንፃዎቹ ባጠገቡ ያለፉ ሲሄዱ በአድናቆት ይመለከታል። ሁሉ ነገር ከሶቪየት ከተሞች በጣም ተለየበት። ሕንፃዎቹ እንከን የለሽና ንጹህ ናቸው። የሞስኮ ወይም የሌኒንግራድ ቢሆኑ በንጽህናና በጥሩ ሁኔታ የሚያዙት የሕዝብ ንብረት ከሆኑ ብቻ ነው። ከጠበቀው በላይ ብዙ ዛፎች አሉ። ሩሲያ ውስጥ የነበሩት የከተማ ዛፎች በታላቁ ሀገር አቀፋዊ ጦርነት ወቅት ለማገዶነት ተቆርጠው የቀሩትና በምትካቸው የተተከሉትም ጥቂቶች ናቸው። የመደብሮቹ ቁጥር መስጦታል። ጎዳናዎች በሰዎች ቢሞሉም ቅሉ ከመደብሮቹ ውጪ ሰልፍ የለም። መኪኖቹ በሙሉ የቤት ናቸው። የሰራዊቱ ተሽከርካሪዎች የሉም። በዋናው የአውቶቡስ ፊርማታ ማዕከል ታክሲ ያዘና ሾፌሩን ወደ ጥንቷ ከተማ እንዲወስደው ጠየቀው። ከቤተ መንግስቱ አጠገብ ወረደና በ14ኛው ክፍለ ዘመን እንደተሰሩ በሚያውቃቸው ቀጫጭን የጥንቷ ከተማ መንገዶች ላይ መራመድ ጀመረ። ብዙም ሳይቆይ ሎርድ ኒልሰን ተብሎ ወደሚጠራ አንድ ሆቴል ደረሰ። ያልተያዘ ክፍል የለም። እንግዳ ተቀባዩም ወጣት ግን በቅርብ ወደሚገኝ ተባባሪ ሆቴል ደውላ ጠየቀችለት። እድለኛ ነህ አለችው። አንድ ክፍል ተለቋል። በተለምዶ በዚህ ዓመት ወቅት ትርፍ ክፍል አይኖረንም። ሌዲ ሃሚልተን የሚል የሆቴሉንም ስም የያዘ ካርድና አቅጣጫ ሰጠችው። ከጥቂት ደቂቃዎች በኋላ ከመርከብ መኝታ ቤት እምብዛም በማትገዝፍ በጣም ትንሽ ግን ሸጋ መኝታ ክፍል ተወሰደ። ልብሶቹን ሰቀልና ሽጉጡን ምን እንደሚያደርገው አሰበ። መሳቢያና ቁም ሳጥኖቹን ሲከፍታቸው በቢራና በለስላሳ መጠጦች የታጨቀ ትንሽ ማቀዝቀዣ አገኘ። ጠርሙሶቹን አንስቶ የበረዶ ሳጥኑን አወጣና ከስር ሽጉጡንና ጥይቶቹን አኑሮ መለሰው። ስዊድኖች በየዕለቱ የአሜሪካውያንን ጎብኚዎች ክፍሎች ይፈትሻሉ ብሎ መገመት አልቻለም። እንግዳ መቀበያ ቦታ ፓስፖርቱን እንኳን አልጠየቁትም። ከሆቴል ወጥቶ ምግብ ቤት ፈለገና 4 ተከታይ ያለው ምግብ እንዳውሬ ተመገበና በጠርሙስ ወይን አወራረደው። ከዚያም ረክቶ ጠግቦ በድካም እንደዛለ እየተጎተተ
ወደ ክፍሉ ተመልሶ አልጋው ላይ ሲወድቅ ከረፍት ሌላ ምንም ነገር ማሰብ ተስኖት ነበረ። የሄልደር የነጻው ዓለም የመጀመሪያ ዳሩ ያለ ህልም አለፈ። ሄልደር በድካም ዝሎና ትንሽ ሞቅ ብሎት እስከ ማለዳው እኩሌታ ድረስ ለጥ ብሎ ተኝቶ ቆየ። ሶክሎፍ አይን ላይ የተሰካው ወፍቻና አልከፈት ያለው የትንሿ ሰርጓጅ መርከብ በር በህልሙ መተውበት በላብ ተዘፍቆ ተነሳ። ፊቱ ላይ የፈነጠቀው የፀሐይ ብርሃን የገነት ብርሃን መስሎ ታየው። ተነስቶ ቆመና በትንሿ መስኮት በኩል የስቶክሆልምን ሰማይ ጠቀስ የሾሉ ህንጻዎች ተመለከተ። ሕይወቱ አለች፣ ደህንነቱም ተረጋግጧል። በቀዝቃዛ ውሃ ገናው ሲታጠብ የህልሙና የትውስታው አስደንጋጭ ትዕይንቶች ከህሊናው ተወገዱ። ቀለል ያለ ጃኬትና ሱሪ ለብሶ ሻንጣውን ክፍትና ሽጉጡን ከፍሪጁ አውጥቶ ቁርስ ለመብላት ወደ ታች ወረደ። እንቁላሎችንና ቋሊማዎችን እየተስገበገበ ከበላ በኋላ ሂሳቡን በክሮነር ከፍሎ ሄደ። እንግዳ መቀበያው ጠረጴዛ ላይ የምትሰራው ሴት ወደ ሄልሲንኪ የምትሄደውን ጀልባ ላይ ቀድሜ ቦታ ለመያዝ የት መሄድ አለብኝ ሲል ጠየቃት። በስልክ ልይዝልህ እችላለሁ አለችና አንድ ቁጥር ደወለች። ወዲያውኑም በምሽት የመርከብ ጉዞ ላይ አንድ ክፍል ያዘችለት። መርከቧ የምትነሳው 12 ሰዓት ላይ ሲሆን ነገ ጠዋት 3 ሰዓት ላይ ሄልሲንኪ ትደርሳለች አለችው። ትኬትን ከጉዞ 1 ሰዓት በፊት መርከቡ ጣቢያው ላይ ማግኘት ትችላለህ። አመስግኗት ወጣ። በስቶክሆልም ጥንታዊ ከተማ መንገዶች ላይ እየተንሸራሸረ ነጭ ቀለም ያላቸውን ስዊድናውያንና ከተማቸውን በመመልከት ላይ ሳለ ከዚህ በፊት ጊዜ ሰጥቶ ሊያስብበት ያልቻለው አንድ ነገር ተከሰተለት። የአሜሪካዊ ፓስፖርት የሩቤ ካርዶቹንና ብዙ ገንዘብ ይዞ በአንድ የምዕራባውያን ከተማ ውስጥ ብቻውን ነው። ታክሲ ይዞ ወደ ስቶክሆልም አየር ማረፊያ በመሄድ በዓለም ላይ ወደ ፈለገበት ስፍራ የሚወስደውን የአየር ትኬት ለመግዛት የሚከለክለው ማንም የለም። ማጅሮፍ በፍጹም አያገኘውም። ያገኘው ይሆን እንዴ? የሩቤ ቁጥሮቹን ተከታትሎ ይሰርዝበት ይሆን? ገንዘቡ ሲያልቅስ እንዴት መኖር ይችላል? በማያውቀው ከተማ ለጥቂት ቀናት መቆየት እንዲችል ተደርጎ ተለማምዷል። ግን የምዕራባዊውን ሕይወት በደንብ ስለማያውቀው ያለ ችግር ለረጅም ጊዜ መቆየት ይችል ይሆን? ምናልባትም እድለኛ ከሆነ ሌላ አማራጭም አለው። ታክሲ ይዞ ወደ አሜሪካ ኤምባሲ በመሄድ ራሱን እዛ ላሉት ባለስልጣናት አሳልፎ ሊሰጥ ይችላል። ከዚህም በተሻለ ደግሞ ወደ ኒውዮርክ፣ ወደ ዋሽንግተን መብረርም ይችላል። ስለ ማሊቡና ስለ ማጅሮፍ እቅድ ከሚያውቀው በመነሳት የሞቀ አቀባበል ሊጠብቀው እንደሚችልም ገምቷል። ቢሆንም ግን ስለ ኬጂቢ አሰራር ስለሚያውቅ ሲአይኤ ቢሆን የተለየ ሊሆን እንደሚችል ያውቃል። ያምኖት ይሆን እንዴ? የሌለውን መረጃ አምጣ እያሉ ያሰቃዩት ይሆን? ድንገት ብቸኝነትና ባዶነት ተሰማው። ከዚያ ግን ስለ ትሪና ራጉሊን አሰብና የባዶነት ስሜት ለቀቀው። ማሊቡ ላይ እየጠበቀችው ስለሆነ አብሯት መሆን ይፈልጋል። ተመልሶ ከሄደ ወደፊት አብረው መኖር ይችላሉ። ጥሩ ስራ ከሰራ እድገትና ስልጣን እንደሚያገኝ ማጅሮፍ ቃል ገብቶለታል። ይህን ደግሞ አድርጎታል። ጓዙን ልክ ማጅሮፍ በሚፈልገው ቦታ ላይ አኖሮታል። ሶክሎፍ መሞቷ ለኮሎኔሉ የሚጠላው ነገር አይደለም። የተሰጠው መመሪያ ሰርጓጃውን ለቀው ለመሄድ ከተገደዱ እሷን እንዲገላት ነው። ሄልደርም ይህንኑ አድርጓል። የማጅሮቭን ክብር አግኝቶ በጀግንነት የመመለስ ሙሉ መብት አለው። በሶቪየት ባህር ኃይል ውስጥ ዝናና ክብር ምን እንደሚያመጣ ተመልክቷል። ተመልሶ ራጉሊን አግብቶ
ማዕረግ ተጨምሮለት ልጆቻቸውን በምርጥ ትምህርት ቤቶች እያስተማሩ ጥቂት የሶቪየት ዜጎች ብቻ የደረሱበትን አይነት ህይወት መምራት ይችላሉ። በምዕራቡ ዓለም ይህንን ሊሰጠው የሚችል ማን አለ? ከጠባቦቹ መንገዶች ወጥቶ ገላጣ ስፍራ ላይ ሲገባ ወታደራዊ ማሽን አዳመጠ። ካርታው ዋና ቤተ መንግስት መድረሱን ነገረው። ድንጋይ የተነጠፈበት ሜዳ ላይ ቆመው የቤተ መንግስቱን ዘቦች የልውውጥ ሂደት ከሚመለከቱት አገር ጎብኞች ጋር ተቀላቀለ። የተተኮሱ የደንብ ልብሶቻቸውን ለብሰው መሳሪያቸውን በየጎናቸው ያነገቡትን ወጣቶች ተከትሎ ሄደ። አውቶማቲክ ሽጉጥ ቀበቶ ስር የሻጠ የሶቪየት ሰላይ መሆኑን ቢያውቁ ምን እንደሚያደርጉ አሰበ። ምናልባትም በአንድ ጉልበታቸው ሸብረክ ብለው ይተኩሱበታል። ጎብኞቹ በጥይቱ ድምፅ ተደናግጠው በየአደባባዩ ሲሯሯጡ አስቦ ከት ብሎ ሳቀ። ትርኢቱ ሲያበቃ በረጅሙ የደረጃዎች ድርድር ቁልቁል ወደ ውሃ መራና ዙሪያውን ተመለከተ። ስቶክሆልም ከሊንግራንድ ጋር ትመሳሰልበታለች። በተለይ በከተማዋ መሃል ያለው የውሃ አካል ይህንን መመሳሰል ያጎለዋል። የድንጋይ መከለያ ግንቡን ተደግፎ ከሻንጣው የንድፍ ደብተሩን አወጣ። ቤተ መንግስቱን ከፊት ለፊቱ ያለውን ውሃ ፈገግ የሚያሰኝ የደንብ ልብሳቸውን የለበሱ የቤተ መንግስቱ ጠባቂዎች፣ ጎዳናው ላይ የቆሙ ሽማግሌዎችንና አይኑ ሊመለከተው የቻለውን ሁሉ ሲስል ቆየ። ረሃቡ ሆዱን ሲያንኳኳው ሰዓቱን ተመለከተና ከሁለት ሰዓታት በላይ ማለፉን አይቶ ተገረመ። በደረጃው ወደ ላይ ተመልሶ ጥንታዊቷ ከተማ ገባ። ከዚህ በፊት አነስተኛ አደባባይ ላይ የተመለከተው የምግብ ቤት ለመሄድ አሰበ። አስተናጋጇ በመስታወት በተከበበ በረንዳ ላይ በሚገኝ ባለ 4 መቀመጫ ጠረጴዛ ላይ ቦታ ሰጠችው። ለአደባባዩን አቋርጦ ባለው መንገድ የስዊድን አካዳሚ ይታያል። ቦታው ዝነኛ መሆኑ በግልጽ ይታያል፣ ምክንያቱም በፍጥነት እየሞላ ሄደ። ሂልደር ቢራ አዘዘና የምግብ ዝርዝሩን ተመለከተ። ይቅርታ አድርግልኝ አለ አንድ ድምፅ። ሂልደር ቀና ብሎ ሲመለከት መቀመጫ ያስያዘችው አስተናጋጅ ከአንድ ወንድ ጋር ቆማ አስተዋለ። ሂልደር ፈጠን ብሎ ሰውየውን ተመለከተው። ረጅም ባለ ጥቁር ጸጉር በ30ዎቹ ዕድሜ ክልል የሚገኝ ቀለል ያለ ግን ሽክ ብሎ የተሰፋ ልብስ የለበሰ። ሂልደር እንግሊዛዊ ነው ብሎ ገመተ። ስዊድናዊ ፖሊስ አይመስልም። ችግር ከሌለ ብጠብቅ ቀር አይለኝም አለ ሰውየው የሂልደር ማመንታት በሌላ መልኩ እየተመለከተ። አይሆንም እባክን ተቀመጥ፣ በሐሳብ ሰምጬ እኮ ነው። ዋው ለዚያ ነው ቶሎ መልስ የሰጠው። አመሰግናለሁ ብሎ ሰውየው ተቀመጠ። መጠጥ አዘዘና የምግብ ዝርዝሩን አነሳ። ይሄን ቦታ ታውቀዋለህ እንዴ? የትኛው ምግባቸው ይሻላል ብለህ ታስባለህ? ሰውየው አሜሪካዊ እንጂ እንግሊዛዊ ያለመሆኑ ካነጋገሩ ታወቀው። ከገጠሩ የመጣ አይነት መሆን አለበት ብሎ አሰበ። ምናልባትም የደቡብ ሰው ይሆናል። አይደለም አላውቀውም፣ ጎብኚ ነኝ። አዎ እዚህ ስመጣ ደግሞ የመጀመሪያ ነው። ብሪታንያዊ ነህ እንዴ? ጠየቀ ሰውየው። አይደለም አሜሪካዊ ነኝ። እውነት? እኔም እንደዛ እኮ ነኝ። ውልደት የት ነው? ሚኒሶታ ነው የተወለድኩት። አሁን የምኖረው ደግሞ ኒውዮርክ ነው። ካነጋገር አንድ ለየው ያልቻልኩት ነገር አለ። የብሪታንያ ዜጋ ነህ ብዬ አስቤ ነበረ። ልክ ነህ። ይህ አነጋገርን ያዝኩት ከማውቃት የእንግሊዝ ሴት ነው። ቤተሰቦቼ ስዊድናዊ ስለነበሩ ምናልባትም እሱ ትንሽ ለየት ሳያደርገው አይቀርም። ስዊድንኛ ትናገራለህ? ያን ያህልም አይደለሁም። ቤተሰቦቼ አንድ አሜሪካንን ከረገጡ በኋላ አሜሪካዊ መሆን ፈልገው ቋንቋቸውን ተውት። አዎ እያደኩ ስመጣ እንግሊዝኛ ብቻ እንድናገር ይወተውቱኝ ጀመር። ለምግቡ ከሆነ ግን ግራቭላክ የተባለውን ልትሞክረው ትችላለህ። ይሄ ማለት የተጠበሰ አሳ ከሰናፍጭ ጋር ማለት ነው። እናቴ ታዘጋጀው የነበረ ምግብ ነው። ጥሩ ይመስልኛል። አስተናጋጇ ተመልሳ ስትመጣ አዘዙ። ታዲያ ኒውዮርክ ነዋሪ ነህ? አሉ ሰውየው። ከተማዋን ወዳታለሁ፣ በተለይ የምግብ ቤቶቹን። በላይኛው የምዕራቡ ጥግ ያለውን ካፌ ዲያርታስቴስን ታውቀዋለህ እንዴ? አላውቀውም። እኔ የምኖረው ግሪንዊች መንደር ውስጥ ነው። አብዛኛውን ጊዜ የማሳልፈው እዛ ነው።
ታዲያ በዛ መንደር ቢሆን እኮ ጥሩ መመገቢያ አለ። በምዕራቡ 13ኛ ጎዳና ላይ ያለውን ላቱሌ ፓን ታውቀዋለህ? እሱንም አላውቀውም። የሴት ጓደኛዬ ባለሙያ ናት። ብዙውን ጊዜ ቤታችን ነው የምንበላው። አዎ የምሰራውም ቤቴ ስለሆነ አንዳንድ ሰዎች እንደሚያውቁት ብዙ ቦታዎችን እኔ አላውቅም። ይሄ ሰውዬ ቸኮ ነው ብሎ አሰበ በልቡ። አልፈርድብህም። አዎ አልፈርድብህም አለ እየሳቀ። ለሴት ጓደኛዬ ምግብማ በስልላት እኔ ነኝ። ስራ ግን ምንድነው አንተ? አርቲስት ነኝ፣ ሰዓሊ። ሰውየው የሂልደርን የንድፍ ደብተር ለማየት ተንጠራራ። ደግሞ ጎበዝ ነው ብዬ እጠብቃለሁ። ይሄ በጣም ግሩም ነው። ምን ስሰራ እንደቆየ መመልከት እችላለሁ? ሂልደር ማስታወሻውን ሰጠው። በጣም ጥሩ ነው፣ በጣም ጥሩ። ስራህን ለህዝብ አሳይተህ ታውቃለህ እንዴ? አላውቅም። የማስታወቂያ የመጽሐፍ ሽፋን ስዕሎችን ሰርቼ ባጠናቀቅኩኝ ጊዜ ለራሴ የሚሆን ብዙ ኃይል አልቀረኝም። ለራሴ የምስለው እረፍት ባገኘው ጊዜ ብቻ ነው። ያሳዝናል። ስቶክሆልም ከመጣ ቆየህ እንዴ? ትላንትና ነው የደረስኩት። ዛሬ ማታ ወደ ሄልሲንኪ ሄዳለሁ። እዛ ከልጅነቴ ጀምሮ ያላየኋት አንድ አክስት አለችኝ። በማታውቀው ከተማ ውስጥ እየተዘዋወርክ የሚያስጎበኝ ሰው ማግኘት ጥሩ ነው አይደል እንዴ? አለ ሰውየው። አንተ የተወለድከው የት ነው? አለ ሂልደር የቃለ መጠይቁን አቅጣጫ ወደሱ ለማዞር እየጣረ። ጆርጂያ ውስጥ ዴሊኖ በተባለች ትንሽ ከተማ። እዛ ከአባቴ ጋር የህግ ሽርክና አለኝ። እና እረፍት ላይ ነህ? ወዴት እየሄድክ ነው ታዲያ? ምዕራቡ ባህር ዳርቻ ላይ ፔቴሳር የተባለ ስፍራ ወይም በስዊድንኛ ስሙ ጃኮብስታድ መሰለኝ። አዎ ከዛም የጓደኛዬን አዲስ ጀልባ ይዤ እመለሳለሁ። ወደ ኮፐንሃገን ወስዳታለሁ። የሂልደር የማወቅ ጉጉት ድንገት አየለ። ምን አይነት ጀልባ? 42 ጫማ ርዝማኔ ያላት እስዋን የተባለች ባለ አንድ የነፋስ ሸራ ነች። አንተ መርከብ ትነዳለህ እንዴ? ወይ በሚኒሶታ ሐይቆች ላይ በአነስተኛ ክፍት ጀልባዎች ቀዝፌያለሁ። በአብዛኛው ግን በፊን ጀልባዎች። ብቻ ነው። ግን እኔም ይሄን አድርጌዋለሁ። ግን ከፊን በመጠን የሚበልጡ ጀልባዎች ላይ ነው ቀዘፍኩት። እስዋንንም ማውቃት አይመስለኝም አለ ሂልደር። ሰውየው ተገረመ። አታውቃትም? በዓለም ተወዳዳሪ የሌላቸው የነፋስ ጀልባዎች የሚል ዝና አላቸው እኮ። በሚኒሶታ ሐይቆች ላይ ብዙ እስዋኖች የሉም ይመስለኛል። እንደዛ ይመስለኛል ብሎ ሳቀ ሂልደር። ምግባቸው መጣ። እየበሉ በደስታ ሲጨዋወቱ ቆዩ። ሂልደር ሰውየውን ወዶታል። ጆንስ በሰጠው ስልጠናና በራሱ ችሎታ በመታገዝ ከሱ የሚጠበቀውን ሁሉ በመናገር የህሊና ብቃት ደረጃውን መፈተን መቻሉ አስደስቶታል። ቡናቸውን ጨርሰው ሂሳብ ለሁለት ከፍለው ለመሄድ ተነሱ። በስቶክሆልምም ሆነ በሄልሲንኪ ጥሩ ቆይታን እመኝልሃለሁ አለ ሰውየው። ደግሞ መሳለን ቀጥልበት፣ ጎበዝ ነህ። ሂልደር የሚያናገረ ሰው በማግኘቱ ደስ ብሎ ስለነበረ የምሳ ቆይታቸው ሲያበቃ አልተደሰተም። አንድ መውሰድ ትፈልጋለህ? አለው የስዕል ደብተሩን እየሰጠው። ወይ አመሰግናለሁ፣ ግን ለትዝታቸው ስትል እንደምትፈልጋቸው እርግጠኛ ነኝ። ከስራዎች አንዱ ጆርጂያ ውስጥ በአንድ ጠበቃ ቢሮ መሰቀሉን ማወቅ ያስደስተኛል አለ ሂልደር። ከልቡ ነበር። ሰውየው ስዕሉን የሳለውን ሰው ማወቅ እንደማይችል ሲያስበው አስደስቶታል። ሲያይ ባያገኘው እንኳን የማንነቱ አንድ አካል አሜሪካ ይደርሳል ማለት ነው። መልካም፣ በጣም አመሰግናለሁ። የቤተ መንግስቱ ዘቦች ያሉበትን ባገኝ ደስ ይለኛል። እሱ ልውሰደው እንዴ? እንዴታ አለ ሂልደር ስዕሉን ከማስታወሻው ላይ እየቀደደ። ቶሎ ብሎ ፈርሞበት ሰጠው። እርስ በርስ እንኳን በወጉ አልተዋወቅንም አለ ሰውየው። ደግሞም ቢሮዬ የማንጠለጠለው የማንን ስዕል እንደሆነ ማወቅ ፈልጋለሁ። እጁን ዘረጋለት። ካርልስ ዊንሰን እባላለሁ አለ ሂልደር እየጨበጠው። ስላገኘው ደስ ብሎኛል ካርል። በአጋጣሚ ዴሊኖ ጆርጂያ ከመጣ ፈልገኝ። ዊሊ እባላለሁ። ጓደኝነታቸው ጸንቶ ተለያዩ።
ከለመደችው ጊዜ በላይ በእንቅልፍ አሳልፋ ኤክስኮም 2 ስብሰባ ላይ ለመገኘት ትጣደፋለች። ድምፅ ሳታሰማ ከመምጣቷ በፊት በጨለማ ወደ ተዋጠው የመሰብሰቢያ ክፍል ገባች። የምስል ጥናት ክፍሉ ፔግራም በስክሪኑ ላይ የሚታየውን አንድ የሳተላይት ምስል እያብራራ ደረሰች። እዚህ የምትመለከቱት ምዕራብ ሩሲያ ውስጥ በኤስቶኒያና በላትቪያ ድንበሮች አጠገብ ፕላስኮቭ ላይ የሚገኘውን የሌኒን የአውሮፕላን ማምረቻ ኢንዱስትሪ ነው። የኢንዱስትሪ ግንባታ የተጀመረው ከ4 ዓመት በፊት ሲሆን በማንኛውም የግምት ደረጃ የሚገባውን ያህል ግልጋሎት ባይሰጥም ለ2 ዓመታት ያህል በሂደት ላይ ቆይቷል። ህንፃው በርዝመት የ1 ማይል ያህል ርዝመት የሩብ ማይል ስፋት ሲኖረው ይሄ ግዝፈቱ ግዙፍ የጦር ሰራዊት ማጓጓዣዎችን ለማምረት ብቃትን ይሰጠዋል። ፋብሪካው ለዚህ ተግባር የመዋል ብቃት ቢኖረውም ይሄን መሰል ግዙፍ አውሮፕላን እንዲያመርት ገደብ ስለተጣለበት የሚያገለግለው ለጥገናና ለማሻሻያ ስራዎች ብቻ ነው። ይሄ ወደ ቀጣዩ ያሸጋግረናል። ፔግራም የምስሉን አንድ ጎን ብቻ አውጥቶ አጎላው። ከህንፃው ውስጥ የአንድ ትልቅ አውሮፕላን የበስተኋላ ክንፍ አፈንግጦ ይታያል። ይሄ ምን ሊሆን እንደሚችል የሚገምት ሰው ይኖራል እንዴ? ጠየቀ። ግዙፍ የሰራዊት ማጓጓዣ ወይም ደግሞ የጓዝ ማመላለሻ አውሮፕላን ይመስላል ሲል አንድ ድምፅ ከጨለማ ውስጥ መለሰ። ከዚህ የተሻለ ሙከራም ያደርጋል። በላዩ ላይ ያልተለመደ ነገር አይታያችሁም እንዴ? ሩል ተናገረች። ከምንመለከተው ማስተዋል እንደሚቻለው ክንፎቹ በጣም አጭር በመሆናቸው ሊያንሳፍፉት ኃይል ያላቸው አይመስልም። ደስ የማይል ስሜት እየተሰማት ነው። በጣም ጥሩ፣ አሁን ይህን ተመልከቱ። ፔግራም ዳግመኛ ምስሉን ለወጠው። በዚህኛው ምስል ላይ አውሮፕላኑ ሙሉ በሙሉ ውሃ ከመሰለ ነገር በላይ ዝቅ ብሎ ሲበር ይታያል። የክርስቶስ ያለ ፔግራም አለች ሩል። WIG አይደለም አይደል? ነው እንዴ? WIG ነው ሩል። ስለ WIG የምታውቂውን ንገሪን። እሺ፣ ሊደረግ አይችልም ይላሉ። እንደውም እኛና ብሪታንያንን ይሄን ያለው። አዎ፣ ሶቪየቶች በዚህ ሐሳብ ዙሪያ ስራ የጀመሩት በ50ዎቹ ዓመታት ነው። አልፎ አልፎ የጭምጭምታ ወሬዎች ይደርሱ ነበር፣ ግን ስራ ላይ እየዋለ እንዳላቸው ግን በፍጹም አላውቅም። ባሉ እንጂ ሰዎች ሲል ሌላ የአቤቱታ ድምፅ ከጨለማ ውስጥ ተሰማ። WIGዎች ምንድናቸው? የዊንግ ኢን ግራውንድ ተጽዕኖ ማለትም የክንፍ በምድር ተጽዕኖ የሚል ፍቺ ያለው ምህጻረ ቃል ነው አለ ፔግራም። አሃ አለ ሌላ ድምፅ። እሱ ነው። አዎ እሺ። ፔግራም ቀጠለ። የሚሰራው አንድ የተወሰነ መጠን ያለው አውሮፕላን ዝቅ ብሎ በሚበርበት ወቅት እንበልና በመቶ ጫማ ከፍታ ከተለመደው በ500 እጥፍ የሚበልጥ ክብደትን ለመሸከም የሚያስችለው የአየር ግፊትን ይፈጥራል በሚለው ሕግ መሰረት ነው። በእኛ በኩል ይሄ ተግባር ላይ ይውላል ብሎ የሚያምን ሰው የለም። ለዚህ ነው የWIG ፕሮጀክት በጽሁፍ ደረጃ እንኳን የሌለን። ታዲያ እዚህ ስክሪኑ ላይ ስለምንመለከተው የምናውቀው ነገር ምንድነው? ጠየቀች ሩል። ምን ሊሰራ ይችላል? መልካም አለ ፔግራም። በሳይንሳዊና በጦር መሳሪያዎች ጥናትና ምርምር ቢሮ ውስጥ የሚገኙ ሰዎች ስለዚህ ተናገሩታል ብሎ ብርሃን ካረፈበት ወረቀት ላይ አንድ ነገር አነበበ። የWIG አውሮፕላን እዚህ ላይ እንደሰፈረው በግምት የ200 ጫማ ርዝመትና የ100 ጫማ የክንፍ ርዝመት ብቻ ነው ያለው። ከሁለት የጋዝ ተርባይን ሞተሮች ኃይል የሚቀበል ሲሆን የሁለቱ ሞተሮች ጢስ ማውጫዎች ከክንፎቹ ስር በማነጣጠር ተጨማሪ መንሳፈፊያ ኃይልን ይሰጡታል። ከነሱ ሌላ በጭራው ላይ የተገጠመው በተቃራኒ አቅጣጫ የሚሽከረከር የአየር መምጠጫ ይህንን ኃይል ያግዛል። የአውሮፕላኑ አፍንጫ ከአብራሪዎቹ ክፍል በስተኋላ 15 ጫማ ያህል ርቆ መገኘቱ በፍጥነት ለመጫንና ለማውረድ የአውሮፕላኑን የፊት ለፊት አካል በፍጥነት ከፍና ዝቅ ለማድረግ ያስችለዋል የሚል እምነት ፈጥሮብናል።
አውሮፕላኑ 400 ያህል ሰራዊትን ወይም የተወሰኑ ቁጥር ያላቸውን የውጊያ ተሽከርካሪዎችን ጭኖ በዝቅተኛ ከፍታ በ300 ኖት ባለፈ ፍጥነት መብረር እንደሚችል ገምተናል። አጭር መንደርደሪያዎችንና ከውሃ ላይ መነሳት እንዲችል ተደርጎ የተሰራ ነው። በምስሉ ላይ የሚታየው በራሪ ኤስኤስኤን 22 ሚሳኤሎችን ማለትም ከፈረንሳዩ ኤክሶሲት ጋር የሚመሳሰሉትን ከሁለት ክንፎች ስር የተጠመደ ይመስላል። ክፍሉ በሙሉ በጸጥታ ተዋጠ። ክቡራን፣ ፔግራም ጸጥታው ሰበረው። እየተመለከታችሁት ያላችሁት እውነት ስራ ላይ ውሎ ከሆነ አዎ የዓለም ይመስላል። የምድርና የባህር የውጊያ መሳሪያዎችን ከፍተኛ ምርት ያሳየ ነው። ሶቪየቶች ሁለቱ በእጃቸው ይገኛሉ። የሳተላይት ምስሎቻቸው በእጃችን ነው። አዎ በፕስኮቭ ሰሜን ምዕራብ በሚገኝ የክሌም ሙከራ እያደረጉበት ነው። ከዚህም በላይ ተሰርተው ስራ ከጀመሩ ቢያንስ 2 ዓመት ይሆናቸው ይመስለኛል። እኛ ግን አንድም የለንም። ክፍሉ ጸጥ ረጭ አለ። በመጨረሻም አንድ ድምፅ ተናገረ። ይህን ጉምጉምታውን ጥሳ ተናገረች። ፔግራም፣ እነዚህ ነገሮች ሁለት መሆናቸውን እንዴት አወቀን? እንደተናገርኩት ሩል የሳተላይት ምስል አለን። የተለያዩ ቁጥሮች አሏቸው። አዎ እሱን ተናግረሃል። ያሳየን ግን የ1 ማይል ርዝመት ያለው የአውሮፕላን ማምረቻ ፋብሪካን ነው። 2 ዊንጎች ለመስራት የሚጠቅሙት የህንጻውን 2 ዊንጎች 100 እርምጃ ያህል አካሉ መሆኑንም ተናግረሃል። ወደ ፕላስኮቭ የሚገቡ ጥሬ ዕቃዎች ላይ ምርመራና ክትትል ተደርጓል። ግን ሐሳብሽ ምንድነው ሩል? ሐሳቤማ ዊንጎቹን ለመስራት የህንጻውን የ1 ማይል ርዝመት ተጠቅመው ግን ሙከራ ላይ ሲያውሏቸው 2 የተለያዩ ቁጥሮችን እየተጠቀሙ ቢሆንስ? አሁንም ክፍሉን ጸጥታ ዋጠው። ፔግራም በደብዛዛው ብርሃን ፊቱ ሲቀላ ይታያል። ከፊት ለፊቱ ያሉትን ወረቀቶች ገለጠ። ይህንን በሰዎች በሚመራ የስለላ ቡድን መረጃ ማስደገፍ የምንችል ይመስልሻል? ሲል መልሶ ግልጽ የሆነ ጥያቄ ሰነዘረላት። የክርስቶስ ያለ እንደምንችል ተስፋ አለኝ ስትል አሰበች። ከሚታዩት ሁኔታዎች አንጻር በምድር ላይ የተወሰነ የስለላ ኃይል ቢላክ ጥሩ ነው። ስብሰባው ተጠናቆ ሩል ከክፍሉ እየወጣች ሳለች አንድ ድምፅ ከበስተኋላ በቅርብ አናገራት። ጌት፣ ይህም መረጃ የሚያጠናክር የስለላ ኃይል አለው ብለሽ ታስቢያለሽ? ሩል ፊቷን ስታዞር ኤድራውልስ በዚህ ፍጥነት ወደ ድርጅቱ ተመልሶ ስለተመለከተችው በጣም ተደነቀች። ማላኮቭን ለሌላ ቡድን አስረክቦት መሆን አለበት ብላ ገመተች። አላስብም አለችው። እኔም እንደዛው መልሰ ራውል። ኤድ ያበራሪ መሳሪያ ማድረግ ከሚችለው ነገር አንጻር ባልቲክ ጥሩ የመንቀሳቀሻ ቦታ ይሆናል ብላ አታስብም? ከዚያ የተሻለ ቦታ አያገኝም። እንገናኛለን በቃ ኬት ብሎ ፊቱን አዞርና በደረጃ ወረደ። ሩል በሐሳብ ተወጣ። ቢሮ ልትደርስ ትንሽ ሲቀራት ሳታውቀው ከአንድ ሰው ጋር ተላተመች። ኬት እንዴት ነሽ? ሩል ሐሳቦቿን ለመረዳት ሞከረች። እንዴ ጂም ጊል ሩም ውስጥ ያለ መስሎኝ ነበረ። እዚህ ምን ታደርጋለህ? ሬል ረጅም ቀጭን ሰው ሲሆን ያነጋገሩ ቃና ወደ ደቡብ ወሰድ ያደርገዋል። በጥያቄ ስሜት ተመለከታት። ከዛም እንዴታ አሁንም ሮም ውስጥ ነኝ። ስብሰባ ላይ ለመገኘት ለ2 ቀን መጥቼ ነው። ቢሮሽ ፈልጌ ስመለስ ነው ያገኘሽኝ። ባለፈው ሳምንት ለላኩበት ቴሌግራም መልስ አላገኘሁም። ኦቼላ መከታተሉን ታውሹ እንዴ? ስሙን ለማስታወስ ጥቂት ጊዜ ፈጀባት። ኦብቼላ እንዴታ አልታውኩትም። ካንተ የተላከ ነገር አልደረሰኝም። ከመጀመሪያ ሪፖርት በኋላ ስለ ኦብቼላ ምንም አልሰማውም። ኤሚሊ ኦብቼላ ጣሊያናዊ የኮምፒውተር ወንበዴ ሲሆን ከማጅሮፍ ጋር ስላደረጋቸው ግንኙነቶች እያወራ ይህን ሁሉ ጣጣ የቀሰቀሰ ሰው ነው። ጌል ትከሻውን ሰበቀ። በቃ መስመሩ ተበላሽቶ ይሆናል። ለምን እንዳልፈለግሽኝ ገርሞኝ ነው። ሩል ልታፋጥጠው የሚተናነቃትን ስሜት ተቆጣጠረችው። ኦብቼላ ምን ሁኔታ ላይ ነው? ወደ ምስራቅ እንዲመጣ ሌላ ግብዣ ደርሶታል። ግብዣ ከማጅሮፍ ማለት ነው?
እሱ የሚለው እንደዛ ነው። ይሄን ሁሉ ነገር ባለፈው ሳምንት በቴሌግራም ልኬልሻለሁ። ገና ስላላገኙት ሊሆን ይችላል። አሩል እንደማያገኙት አሰበች። አንድ መልእክቶቿን እየፈተሸ የሚለቅላት ሰው አለ ማለት ነው። ያንን ቴሌግራም መልእክት የያዘባት ሰው አለ። አሁን ነገር እንቺም ኤሚሊዮ ወደ ቬና መብረሩ ነው። መቼ ነበረ? ሰኞ ዕለት አይደለም ረቡዕ። ቬና ላይ ወደ ሌኒንግራንድ የሚበርበትን አውሮፕላን ይቀይራል። መመሪያ እንዲሰጠኝ ጠይቄ ነበር ኬት። ካንቺም ሆነ ከተልኮች ክፍል መልእክት አልደረሰኝም። ባለፉት ጥቂት ሳምንታት ውስጥ ጣቢያው በውዥንብር ታምሶ ነበረ። ያንቺ መልእክት ሳይደርሰኝ ሲቀር ስመጣ ሁኔታዋን ያለው ብዬ ተውኩት። ሮም ባለው ጣቢያችን ውስጥ ካንተ በቀር ኦብቼላን የሚከታተላል እንዴ? የለም፣ እሱ የኔ ብቻ ነው። ወደ ሮም የምትመለሰው መቼ ነው? ከሳምንት ገደማ በኋላ። ለደቂቃ ያህል ቢሮዬ እንግባና እናውራ። ጂም ይዛው በኮሪደር ውስጥ ወደ ቢሮ መልሳ በሩን ከኋላ ዘጋቸው። ስማ ጂም፣ ስለ ጉዳዩ ከተልኮች ክፍል ያናገርከው ሰው አለ እንዴ? የለም፣ ገና ዛሬ ጠዋት መድረሴ ነው። ገና ወደዛ አልሄድኩኝም። ጂም፣ ኦብቼላ ወደ ቪና ከሚሄዱ በፊት ላነጋግረው ፈልጋለሁ። በሮም ጣቢያ በኩል ሳይሆን በአንተ በኩል በቀጥታ ልታገኘው ትችላለህ? ጊል አንዱ ማስታወሻ ደብተር አወጣ። ስልኩን እዚህ ላይ ይዤዋለሁ። ስራውን የሚሰራው ቤት ውስጥ ነው። እሱን የግድ ማናገር ይኖርብኛል። ይህን ለማድረግም መዋቅሩን በትንሹ መተላለፍ ይኖርብኛል። ሆቴል ከተመለስክ በኋላ ደውለለት እንዲያገኘኝ ተጠይቀዋለህ? ጊል በሐሳብ ተዋጠ። ይህንን ለተልኮች ክፍል እንዲገለጽ አትፈልጊም? ባያውቁ ይሻላል። ከማበላሸት ሌላ ምንም አያደርጉም። ጸባያቸውን ታውቀዋል አይደለ? ታዲያ ልታነጋግሪው ብቻ ነው ትፈልጊው? አዎ፣ ብቻ ደውልለትና ይህን ቁጥር ስጠው። እሺ እንግዲህ መልካም። ለመደወል እስከ ማታ ከጠበቅኩኝ ሌሊት ስለሚሆን ከእንቅልፉ ቀሰቅሰዋለሁ። ከዚህ እንድደውል አትፈልጊም አይደለ? ፈገግ አለ። ባታደርገው ይሻላል። እንደምትደውልለትና ለከባድ ጉዳይ እንደምትፈልገው ንገረው። እሺ ኬት፣ ይዤው እመጣለሁ፣ አመጣልሻለሁ። ስለ ውበትሽ ከነገርኩት ደግሞ ሊያገኝሽ ይጓጓል። ለሴቶች የማይሆኑ ነገር የለም። የፈለከውን በለው፣ በቃ የፈለከውን ብቻ ሊያናግረኝ ፈቃደኛ እንዲሆን አድርገው። መልካም፣ እደውልለታለሁ። ውለታ ይኖርብኛል ጂም። አንድ ቀን ውለታዬን አስከፍልሻለሁ፣ በዚህ ተማመኚ። የስልክ ቁጥሩን ጽፎ በሩን ከፈተው። የተልኮች ክፍል መሄድ አለብኝ፣ እንገናኛለን። አሩል ሻንጣዋን አነሳችና ጸሐፊዋ ወደ ተቀመጠበት አመራች። ጄፍ፣ መጥፎ ስሜት የተሰማኝ ነው። ቤት ሄጄ መተኛቴ ነው። አዎ፣ እንደሚሰማኝ ከሆነ ግን ነገ መጣ አይመስለኝም። ማንም ሰው ከደወለ ስልኩን እንደማላነሳው ነገራቸው። በጣም ከፈለጉኝ መልእክተኛ ይልካሉ። መልካም አለና ጄፍ ወደ መጽሔቱ ተመለሰ። አሩል ህንጻውን ለቃ መኪና ውስጥ ገባችና መጀመሪያ ባገኘችው የቤንዚን ማደያ ላይ ቆመች። ወደ ፓን አሜሪካ አየር መንገድ ደወለች። የምሽት የሮም በረራ አላችሁ እንዴ? ጥሩ፣ እሺ፣ አንድ መቀመጫ ፈልጋለሁ። የዱቤ ካርድ ቁጥሬን ልስጣችሁ? አሩል የሮም ብሩህ የፀሐይ ጨረር አይኖቿን እያጭመረበራት አይኖቿን በእጇ ከልላ ኤሚሊዮ ኦፔቼላውን ፍለጋ ህዝቡን ትቃኛለች። አልተሳካላትም። በፒዛና ቦና ቡና ቤት በረንዳ ላይ ተቀምጣ አህጉር መቀየሯ የሚቀፍ ስሜትን ፈጥሮባታል። ከዋሽንግተን የምሽት በረራውን ተሳፍራ ጎህ ሲቀድ ነበር የደረሰችው። ከዚያም በቀጥታ ወደ ሃስለር ቪላ ሜዲቼ ሆቴል በመሄድ አንድ ክፍል ያዘች።
የሆቴሉ ሰራተኞች እሷን እንኳን ባይሆን የቀድሞ ባሏን ሳይመንን እንኳን አስታውሰውታል። ለ2 ሰዓታት እየተገላበጠች እንቅልፍ አይሉት መኝታ አልጋዋ ላይ ያሳለፈች። ካስለር ሆቴል መመገቢያ ቤት ድረስ ያደረገችው የእግር ጉዞ የሌላ ዓለም ትዕይንትን አሳይቷታል። ግን እንግዳ አልሆነባትም። ዲሲን ከመልቀቋ በፊት ከኦፔቼላ ጋር የምሳ ቀጠሮ ይዛለች። ሊያገኛት የተስማማው በጉጉት ነበር። ታዲያ ጄም ጊል ስለሷ ለሰውየው ምን ነግሮት ይሆን? የምሳ ግብዣውንና የምግብ ቤቱን ሐሳብ ያመጣው እሱ ራሱ ነው። ምግብ ቤቱ ድሮ ሮም ጣቢያ ላይ በምትሰራበት ወቅት ተወደው የነበረ ቤት ነው። ግን 20 ደቂቃ አርፍዷል። መጠጧ ውስጥ የነበረው በረዶ ቀልጦ አልቋል። አስተናጋጁ ብርጭቆውን እንዲሞላላት በእጇ ምልክት ሰጠችውና አደባባዩ ላይ የተሰበሰቡትን የሰው አጅር በዓይኖቿ ማተረች። መልኩ ምን እንደሚመስል አሰበች። ስትጠይቀው እኔ ራሴ ያገኝሻለሁ ነበር ያላት። የተለመዱት አይነት ከኮምፒውተር ጋር የሚኖሩ አይነት ማሽን መሰል ፍጥረት አድርጋ ገምተዋለች። የምግብ ቤቱን በዝግታ እያቋረጠ የሚራመድ ወንድን ተመልክታ ለራሷ ፈገግ አለች። እሱ የምሳ እንግዳው አይደለም። ከአንድ የጣሊያን ፊልም ውስጥ የወጣ ይመስላል። ሲበዛው መልካም ሲሆን ነጭ ሙሉ ሱፍ ለብሷል። ኮቱ ትከሻው ላይ ልክክ ብሏል። ክብ ጠርዝ ያለውን የፓናማ ባርኔጣ አድርጓል። ደብዛዛ ቢጫ ቀለም ያለው ማንቆርቱ ላይ ቁልፉ የተከፈተ ሸሚዝ ይታያል። ከዚህ ሌላ ዥንጉርጉር ቀለም ያለው የሐር መሐረብ ከኮቱ ደረት ኪስ ብቅ ብሎ አይን ይገባል። አንዴ አንዱን እየጨበጠ ሌላ ጊዜ ደግሞ የአንዱን እጅ እየሳመ ከሩቅ ላየው እጁን እያውለበለበ በኩራት ይራመዳል። ጥቅጥቅ ባለው ሬዙ ላይ ጣቱን የማንሸራሸር ልማድ አለው። ያኳኑ ምግባረ ልቅ ሰው ያስመስለዋል። አስተናጋጆቹ ሊያናግሩት ተንደረደሩ። ሆሊውድ ውስጥ የሚሰሩ የጣሊያን ፊልሞች ላይ የሚታዩት ወንዶች ሙሉ ግልባጭ ነው። ከአንድ ምንም ከማያውቅ የኮምፒውተር ወንበዴ ይልቅ ከሱ ጋር ምሳ በበላው ስትል ተመኘች። እሱን የጠበቀችው የተጨማደደና ኮቱ ኪስ ውስጥ ብዙ በሮች የተደረደሩበት የፖሊስተር ሙሉ ልብስ የለበሰ ሰው ይሆናል ብላ ነበር። ከዚህ አይነት ሰው ጋር በሮም የምታሳልፈውን አንድ ቀን ማባከኑ አሳዘናት። ከሷ አንድ 2 ጠረጴዛዎች ርቀት ላይ ሲደርስ ቆመና ተመለከታት። እይታውን ባስደሳች የዋይታ መለሰችለት። የሷ ሰውዬ የማይመጣ ከሆነ የፈለገ ይሁን። አንድ ጠረጴዛ ዙሪያ ከተቀመጡ ሴትና ወንድ ጋር ጥቂት ቃላት ከተለዋወጠ በኋላ ወደሷ በመምጣት ቆመ። ባርኔጣውን ሲያወልቀው በጥንቃቄ አሳምሮ የተቆረጠው ግንባሩ ድረስ ድፍት ያለ ጥቁር ዞማ ጸጉሩ በግልጽ ታየ። ቀና ብላ ጥቋቁር የአይን ብሌኖቹን እየተመለከተች ላለመሽኮር መምጣረች። ሲኞርና ሮል አንቺ ነሽ ብዬ ገምታለሁ አለ በተስተካከለ ቀልድ ቢጤ በሚቃጣው እንግሊዘኛ። የምትናገረው ጠፋት። ኤሚሊዮ ፔቼላኒ ነኝ አለ። ቀጠሮ ያለን መሰለኝ፣ መቀመጥ እችላለሁ? እንዴታ አለች ድንጋጤዋ ትንሽ መለስ እያለላት። ቅንድቡን ከፍ ባደረገበት ቅስፈት አንድ አስተናጋጅ ከተፋለ። ኦፔቼላ ለግማሽ ደቂቃ ያህል ከፍጥነት የተነሳ ልትከተለው በሚከብዳት ጣሊያንኛ ሲያናግረው ቆየና አስተናጋጁ ተለያቸው። ያንቺን ፋንታ የማዘዙን ነፃነት ወስጄዋለሁ አለ። መቼም ቅር እንደማትሰኝ ነው አይለኝም አለች ገና ከሆኑ እጆቹ ላይ የቀለጠች። መቼስ አለና ተነፈሰ። ወንበሩ ላይ ወደ ኋላ ደገፍ ብሎ እየተመለከታት እንዳንቺ አይነት ውብ የሲአይኤ ሰላይ ተመልክቼ አላውቅም። የክርስቶስ ያለ ብላ አናፋችበት። ድምፅን ዝቅ ብታደርገውስ? ድምፁን ከፍ አድርጎ ሳቀ። ሲኞሪታ ሮል፣ እዚህኛን የሚያዳምጠን ማንም የለም። ይሄን በመሰለለት ገድ የሚሰጠውም የለም። እጁን እያውለበለበ ሁሉም ከምሳ በኋላ ከመቀስፈት አንዳቸው ሌላኛውን ወደ አልጋ ይዘው ለመሄድ
እቅድ እያወጡ ነው። አስተናጋጁ የብርቱካን ጭማቂ ጆግና ጠርሙስ ሙሉ ሻምፓኝ ይዞ መጣ። እንግሊዝ ውስጥ ያገኘሁት ግሩም መጠጥ መሆኑ ስናገር እያፈርኩ ነው አለው ፒቼላ ሁለቱም መጠጦች እኩል በኩል በየብርጭቋቸው እየቀዳ። የባክፌዝ ይባላል። ለዚህ አሳዛኝ ስፍራ የሚበዛ አስደሳችና ግሩም የመጠጥ ድብልቅ ነው። ከፊት ለፊቷ ብርጭቆን አስቀምጦላት የራሱን ብርጭቆ አነሳ። ከዛም ለስኬታማ ተልእኮች አለ በሚያሴር ቅላሴ። ሚስተር ፒቼላ አለች ሩል ፈጠን ብላ። ስለ ማንነቴ የተሳሳተ ሐሳብ ሳይኖር አይቀርም። እኔ አንድ እጁን ከፍ አደረገው። እባክሽን መጀመሪያ ጥሩ ሙሳ እንበላለን፣ ከዚያም ለስላሳና መሰል ነገሮችን እናወራለን። ሩል ከሰዓቱ መጨረሻ ገደማ የምትሳፈረው አውሮፕላን እየጠበቃት ቢሆንም ረጋ ብላ ራሷን ለማስደሰት ሞከረች። በሰፊ ሳህን የተጠበሰ ዳቦ መጣ። ተከትሎ በኮምጣጣ ክሬም የተዋሃደ ፓስታ፣ አይብ በጢስ የተጠበሰ አሳ፣ ይህን ተከትሎ የተከተፈ የበግ ግልገል ጥብስና ሰላጣ ደረሰ። ልክ እንደ አዲስ ጓደኛሞች ስለ ሮምና ዋሽንግተን ሙቀት፣ የባህር ዳርቻ ላይ ስለሚገኙ ምርጥ ምግብ ቤቶችና ስለ ቬኒስ ግሩም ሆቴሎች ሲያወሩ ቆዩ። በመጨረሻም ቡና እየተጠጣ ኦፔቼላ ወደ ኋላ ለጠጥ ብሎ በሚስጥር አጋሳና አሁን ወደ ስራችን፣ ፌርሶፍን እንድሰልልሽ የምትፈልግ ይመስለኛል። ልክ ነኝ አይደል? አዎ መለሰች ሩል ስለተደናገጠች ሌላ ነገር ለመመለስ አልቻለችም። እሷ ዙሪያ ጥምጥም ሄዳ ልትገልጽለት ነበር የተዘጋጀችው። መልካም አለ። አደርገዋለሁ። ታደርገዋለህ ስትል በደከመ ድምፅ ጠየቀችው። እንዴ ኮሚኒስት መሰልኩሽ እንዴ? አይ ዶሴዎችን ፎቶግራፍ እንዳነሳ ነው የምትፈልጊው? ኤሚሊዮ ካሜራ ወይም ሌላ የስለላ መሳሪያ ይዤ አልመጣሁም። ደግሞም ስራውን ጠንቅቆ ለማያውቅ ሰው በጣም አደገኛ ነገር ሊሆን ይችላል። ትከሻው ሰበቀ። እንደፈለሽ ከፈለግሽ ደግሞ ፎቶግራፍ ለማንሳትም ወደ ኋላ አልልም። የራሴ ሚኖክስ ካሜራ አለችኝ። ራሷን ባሉ ታወዘወዘች። አይሆንም፣ ይህንን እንድታደርግ ልጠይቅ አልችልም። ማወቅ የፈለኩት ፊርሶፍ የት እንደሚገኝና ምን እያደረገ ሊሆን እንደሚችል ብቻ ነው። ተመልከት፣ ክፍያ ልሰጥ ስልጣኑ የለኝም፣ ግን ሲያፈጥባት ዝም አለች። ይህንም አደርገው ለገንዘብ ይመስልሻል እንዴ? የአምላክ ያለ ጊል ስለ ሴትያት ያልነገረሽም? ሩሲያዊ መሆናቸውንና አንተ ሩስኪ መናገር የምትችለውም ለዚህ መሆኑን አጫውቶኛል። ሴትያቴ ልዕልት ነበረች አለ። በ1920 በአብዮቱ መምጫ ላይ አገባች። እነዛን የቦልሼቪክ ዲቃላዎች ንብረቷን ዘርፈው ባሏንም ገደሉባት። 5 ሳንቲም ሳይኖራት በሶስተኛ ማዕረግ ባቡር ተሳፍራ ጣሊያን ስትደርስ እድሏ ሆኖ አያቴን አገኘችው። ብዙም ሳትቆይ ጣሊያን ልዕልት ሆነች። በጦርነቱ ጊዜ ቤተሰቦቼ ስለተገደሉብኝ ከሕፃንነቴ ጀምሮ የኖርኩት ከሷ ጋር ነው። የምታናገረኝ በሩስኪ ቋንቋ ብቻ ነበረ። አዎ ስለ ኮሚኒስቶቹ ማወቅ ያለብኝን ነገር በሙሉ ነግራኛለች። የነሱን ውድቀት ለማፋጠን የቻልኩትን ሁሉ ባደርግ በጣም ደስ ይለኛል። አዎ ላመናምናቸው ስለምፈልግ የምቀበለው የነሱን ገንዘብ ነው አለ በፈገግታ ፂሙን እየዳሰሰ። የምሰራላቸው ለጦርነት የሚሆኑ ነገሮችን ሳይሆን ጥቃቅን ነገሮችን ነው። ገባኝ አለች ሩል። ስለ እርዳታም አመሰግናለሁ። ታዲያ እንዳደርግልሽ የምትፈልጊው በትክክል ምንድነው? ስለ ፊርሶፍ ትክክለኛ መገኛ ስፍራና በተቻለ መጠን እያደረጋቸው ስላሉት ነገሮች፣ በምን አይነት ቦታ ላይ እየሰራ እንደሆነና በዙሪያው ስላሉት የጦር መሳሪያዎች ማወቅ ፈልጋለሁ። አይተም ማስታወስ የምትችለውን ሁሉ በዝርዝር ማግኘት ፈልጋለሁ። ቁጥራቸው ብዙ ለሆኑ ሰዎች ትልቅ ጠቀሜታ ሊኖረው ይችላል። ብዙ ህይወቶችን ማትረፍ ይቻላል። ገባህ አይደለ?
እንዴታ እንደ ጠየቅሽኝ ያደርጋለሁ። እንዴት አገኝሻለሁ ግን? የቤት ስልክ ቁጥሯ ጻፈችለት። እባክህን ይህን ቁጥር በቃል ያዘው፣ እንደ ተጻፈ ሶቪት ይዘው አትሂድ። ላፍታ ያህል ቁጥሩ መልከት አደረገው። እሺ ይዤዋለሁ። በዚህ የሚገኘው ምሽት ላይ ማለት ማታ ላይ ብቻ ቢሆንም የስልክ መቀበያ ማሽን ስላለ የምትገኝበትን አድራሻ ወይም ቁጥር ልተውልኝ ትችላለህ። በማሽኑ የ30 ደቂቃ ያህል መልእክት መተው ትችላለህ። ከዚህ ሌላ ደህንነቱ የተረጋገጠ ነው። እባክህ ከሶቪየት ህብረት ሆነ ለመደወል እንዳትሞክር። ወደ ሮም እስከምትመለስ ወይም ደግሞ ሌላ ምዕራባዊ ከተማ እስከምትገባ ድረስ ታገስ። ከቻልኩኝ ተመልሼ መጥቼ አናግራለሁ፣ ግን ለዚህ ሁኔታ ጊዜ ያለኝ አይመስለኝም። ስለ ኮምፒውተሮች ታውቂያለሽ ኬት? ጠየቃት። ብዙ ስራ ሰራባቸዋለሁ። ምንጩ ማለትም ዘ ሶርስ እየተባለ የሚጠራው ምን እንደሆነ ታውቂያለሽ? ኒውዚላንድ ውስጥ የሚገኝ መረጃ ተቋም ነው። ተጠቅሜበት አውቃለሁ። ጥሩ። አንዳንድ ጊዜ ፋይሎችን እዛ አስቀምጣለሁ። የይለፍ ቃሌ ZZPIOO ሲሆን የሚስጥር ቃሌ ደግሞ WHOP ነው። ይህን ማስታወስ ትችያለሽ? አዎ። በአንድ ምክንያት መደወል ሳልችል ከቀረው እዛ ላይ ኬት በሚል ስም መልእክት ተውልሻለሁ። በየቀኑ ተመልከቺው። እሺ። አሁን ታዲያ የኔ ውብ ሰላይ አለ ኦፒቼሎ ሂሳቡን እየከፈለ። ወደ ቪላይ መተሽ አብረን ፍቅር አንሰራም? አስቀያሚ ሐሳብ አይደለም ኤሚሊዬ፣ ግን የሚያሳፍረኝ አውሮፕላን ይጠበቀኛል አለችው።